ጸጊ አንድ ጥያቄ ልጠይቅ እቺ የቱሪስቶች አይን ሻንጣ ልብ ብለሽ አይተሻት ታውቂያለሽ አዎ የድሮ ሻንጣ እሺ አይደለ አዎ የድሮ ሻንጣ ያው ብዙ ጊዜ ሻንጣ ከጉዞ ጋር የሚገናኝ ነገር ነው ስትሄድ ነው አይደል ሻንጣ የምትይዘው በጣም ብዙ ስንቅ ይኖርሃልና ሻንጣዋ ስትከፈት አገራችንን ነው የምናየው ታድሏል መቼም በቱሪስቶች አይን ዳጊ አብርሽና ሉላ አላ ባለፈው ሳምንት ራሱ ሳያ ባለፈው ሳምንት በተለይ በጣም ቀንቼ ነበር አልዩ አምባ ዳጊ ቡና ፈልክ ሽርጥ ረዝሞትና ሰፍቶት በጣም ያስግን በጣም ትልቅ ቁም ነገር ያለው ፕሮግራም ነበር ባለፈው ሳምንት አየር ላይ ሄደ በሳምንትም እንግዲህ አዲስ አበባ የሉም የሚባል ወሬን የሰማነው አዎ አዲስ አበባ ስለሌሉ ነው እንግዲህ እኛ ጋር ማሆን የሌሉት ስለዚህ የት ናቸው ማለት ነው የሆነ ቦታ የሆነ አገር ልናየው የሚገባ ቦታ ነው ያለውና ያሉትና እኛ ቀጥታ በቴሌቪዥን መስኮት ወዳሉበት እንሂድ አብራችሁን ቆዩ ዛሬ ጉዟችን የሚሆነው እንግዲህ አንተ ስለ ጉዞ ታወራለህ ቀስቃሾቻችን ስጧት መጣው ዳጊ ልጆቹ ዳጊን ተሲያረጉ ነበር የምንገኘው አንኮበር ነው እንግዲህ አንኮበር ላይ ያለን ብዙ ቅርስ አለ እንደምታውቁት ኢትዮጵያ ብዙ ታሪክ እዚህ አለና እኛ ግን ተፈጥሮልን ነው አሁን የምንንቀሳቀሰው ጋሽዬ ጉዟችን ላይ ገና አልደረስንም ወይ ላይ ትንሽ ወይኔ ከስ የኛው ልጅ እኔ ተከሻለ አርጊ ነው ከስ አስቀምጥ አይ ቆይ ያኛው ግራ ኮስኮና ተንቀሳቀሰም ሰየ ከስሮሽ አንቀሳቀስ አይ ቆይ እንዳው ይበናትክ ቆይ ተላላይቶ ነው ሉላይ ቆይ ነው ተላላይ ቆይ አንዴ እሺ እዚህ ደግሞ ድንጋይ ያለው ታውቃለህ ቀስ ብለሽ አንቀሳቅሽሽ ቀስ ብለሽ እኮ ቆይ ዳጊ ቀደም ስራ ራሱ ተገታትሮ ታውቃለህ የኛው ቆይ አይዞሽ ቆይ እኪ ማንሳታ ተቀበል ስለሉ ያረነ ታዲያ እንደዚህ ካደዳለ ዳጊ በማበጂ ራሱ እኮ ይሁን አይዞሽ አሽልሻለሁ አይዞሽ አይ በዚህኛው ወደ ዳርሽ በቃ በእግረኛ መንገድ አይዞን በጣም ነው የሚያመው ከዚህ ይሞት ነይ ከዚህ በፊት ቆይ ወለምታ አለሽ ወይስ ምንድነው ወይስ ጉልበትሽ ስቶሪክ የመጣሽ ነገር አይ መጥቶኛል ድንጋይ ነበር አዛጋ ነይ አይዞን
አይ አሁን ተሸከሙኝ አብርሽና እንትና እንጂ ሳያ እንጂ ምችላል መሰለኝ አይ ና ፖፕ ሁኝ እኔ 40 ነው ይችላል 30 ከቻለስ ሁኝ እሱ ተደግፈበታል yes fuck then እንግዲህ አሁን የምንገኘው ያው አንኮበር ነው አንኮበር ደግሞ እንደምታውቁት የብዙ ነገስታት መናኸሪያ የነበረች ነች አዲስ አበባም ከመመስረቷ በፊት እንጦጦም ምኒልክ ከመድረሳቸው በፊት ማለት ሆኖ ደግሞ አሁን ደግሞ ታላቅ ወር ላይ ነው የምንገኘው አድዋ አይደለ የአድዋ ድል ባህር ደግሞ ከፊታችን አለ ስለዚህ እንግዲህ አንኮበር ስንገኝ ብዙ ነገር ነው የምናየው ምክንያቱም ነገስታቱ የነበሩበት ነገስታቶች የሰሩት ደግሞ ብዙ ታሪክና ተአምር ስላለ ማለት ሉላ በጣም ይቅርታ እንደዚህ ያመመሽ እዚህ ቦታ ላይ ሞስስ አይ ችክ ኢትዮጵያ የሆነ ጊዜ ላይ የራሷ መሳሪያ ለማምረት ጥረት አድርጋ ነበር በንጉስ ሳህለ ስላሴ ዘመን ማለት ነው ስለዚህ ያቺን ቦታ ላሳያችሁ ወደዚህ ወሰድኳችሁ ምክንያቱም ሳህለ ስላሴ የአጼ ምኒልክ አያት ናቸው የሳቸው አባት ኃይለ መለኮት ይባላሉ ከዛ በፊት ደግሞ ነው ወሰን ሰገድ በጣም ጥንት ነው የአክሱም ሲቪላይዜሽን ወይም ደግሞ የአክሱም ስልጣኔ በሚያበቃበት ዛን ወደ ሰሜን ሸዋ ነው የመጣው ስልጣኔ ከነ ቤተሰብ ወደዚህ ነው የተመጣውና እዚህ ላይ በጣም ብዙ ነገስታቶች በጣም ብዙ ነገር ሰርተዋል ከዛ ውስጥ አንደኛው የሳህለ ስላሴ ትንሽም ብትሆን ግን ታሪኳ ደግሞ ብዙ ስለሆነች እሷ ላሳያችሁ ይሄን እዛች ደረቃው ዛፍ ላይ አይዞሽና ደግሞ ወደ በኋላ ደግሞ ሌላ ቦታ ወስዳችኋለሁ ሌላ ከነዚህ ተራሮች ጀርባ ደግሞ ሌላ ትልቅ ነገር አለን የምናየው አይዞን ዛሬ አብሽር ወጣረ ነው ወደ እኔ ግን አይ ጉልበቴ ወጌሽ ያስፈልግ ጉልበቴ ፈልጋለሁ አይ ያስፈልገኝ ዛሬ የሚናገረኝ የለም ምላስሽ ተይዞ አረ በከዘራ ተላለ በከዘራ አሁን እንግዲህ የሰው ግቢ ውስጥ ነው ያለነው ያው እንደምታዩት ግቢ ውስጥ ነው የገባነው ግን ከግቢ ውጪ እነዚህ ነገሮች ነው ዋና ቀድሜ ላሳያችሁ የመጣሁት እዚህ ጋር ሆነች ብረት አለች ሚሳኤል ላይ ይመስላል ነገር ይመስላል ሚሳኤል ይመስላል የኦክሲጅን ማረኪያ የትንሽቆም ምንድነው በንጉስ ሳህለ ስላሴ ጊዜ እነዚህ ድንጋዮች የምታዩቸው ድንጋዮች እንደዚህ ብረት እየቀለጠባቸው አንደኛ እነዚህ ነገሮች ራሱ የሚጠሩት ባሩድ መቀጥቀጫ እየተባለ ባሩድ ይቀጠቀጥና ልክ እንደ ቃል ይሰራ ነበር ማለት መሳሪያ ጭምር እስከ መስራት ደርሰው ነበር ደውሎች ለቤተ ክርስቲያን ደውሎች ግን ትልቅ ነው ሚሳኤል ከፈረጠ ይሄ ከባድ አታይም የድሮ ብረትና ያሁን ብረት ትላል አይ ከባድ ነው ከባድ አረ ያምር ከባድ አዩ ምን አይነት ብረት እንደሆነ ለማንኛውም ወደ ታሪኩ መለስን በልና እንግዲህ በሳህለ ስላሴ ጊዜ ቀላም መሳሪያ ኢትዮጵያ ውስጥ ለማምረት ጥረት ተደርጎ ነበር የሚልካት በጣም ለቴክኖሎጂ የቀረቡ ነበር ልክ እንደሳቸው ማለት ነው አጼ ምኒልክም ተመረው ነው ኢትዮጵያ ላይ አሁን የምናያቸው ያንዳንዱ ስልኩ ምኑ በሳቸው የተካሄደው ማለት ነው እና እነዚህ እየቀለጡበት እንደነገርኳቸው አንኮበር ነበር የዛኔ መናገሻው በዛ መሰረት እዚህ አካባቢ ይሰራ ነበርና እነዚህ ነገሮች በጊዜው ያገለግሉ የነበሩ ናቸው እሺ ይቀልጡ እንደዚህ ቅርጽ የሚወጣበት ነው እዚህ ውስጥ ሆኖ ቅርጽ የሚወጣበት ይሄኛው የተለየ ነው ሌሎች ቆችም አሉ ገና እዚህ ያልቀረቡ አሁን እነዚህ ነገሮች ያሳዩዋቸው አድዋም ስለሆነ ነው ትልቅ ወር ነው እንኳን ያደረሳችሁ ለማለት እንፈልጋለን ትልቅ ወር ነው ያው ቀጣይ ሮብ አሁን የፊታችን ሮብ አድዋ ነው እንግዲህ ምኒልክ አደባባይ እንገናኝ ለማለት ነው ሁለተኛ ጉዟችን ጋር ግን ነጓስ ደሳውዶች እባክዎትን ይወረዱ ዶላ ይትቻለሽ ዲሞክራ ትቻለሽ ጉልበት እኮ መሆኑ ነው የሚያስተላልፈው አይዞሽ
ኧረ ትችላለች አይቺ ነች እኮ የምታማው አይዞሽ ወደስ ትንሽ ተጠግሽ አይዞህ አዘለለ ምትሽ ይመስልሻል እኔ እንጃ እስቲ ልሞክር ትንሽ አትሊስት የምችለው ነው በዚህ ነው የምኖር ለዚህ ነው የምንሄደው ቁልቁለት ነው ግን ወደታች አንድ 40 ስንት ደቂቃ ነው መንገድ 45 ደቂቃ ነው ሁሉም እንደዚህ አይነት ነው እስከመጨረሻው አለ የተወሰነ ዳገት አለ ግን አብዛኛው ቁልቁለት ያው ይሄኛው እግሬ በጣም ሰላም ነው እኮ እቺኛው ናት እንጂ ይሄኛው በጣም እንትን ነው ካልቻልሽ ግን እዚህ እናድርግሽ አይ ቆይ ትንሽ ልሞክር ዳጊ ሱረት ጀምሮስ ጀግኒት ናቴ ችግሩ እኮ ቁልቁል ለመሆኑ ነው ግድ የለሽ እንደዚህ ከሆነ ቁልቁለቱ በጣም ሃርድ ነው እንደዚህ ነው ይሄኛው ያስደገፍኩት እኮ ትንሽ አትሊስት መሄድ ከቻልኩኝ ብዬ እኮ ነው አሁን ወርድሽ ደግሞ ዳገት ነው የሚሆንብሽ ዳጊ ይቅርባት በቃ ያው በቃ ምክንያቱም አስበዋል እንደዚህ ነው እየወረደ የምንመጣ ስንመጣ ትንሽ ያስቸግርሻል አብራን ፈትላት ነይ እዚህ አይዞህ ያው በቃ ጠላላይ ትሆኛለሽ ሲደብርሽ ደውይልኝ አይዞሽ እናቴ አይዞህ ጎበዝ እናቴ ነው ደስ ደርሰናል ያው ትንሽ ነው ይቀራል ኧረ ጥላው ደስ ይላል እንደዚህ ጥላ ከሆነ ችግር የለው እንዴ እና ተዝ በዛፎቹ መሃል ስለምናልፍ ነው እንጂ ውጪ ቢሆን እኮ አስቡት ጃጃብ አየ እንግዲህ ከ15ኛው መቶ ክፍለ ዘመን ጀምሮ ነው ይሄ የወፍ ዋሻ ሲጠበቅ የነበረው ከአጼ ዘርዓ ያዕቆብ ጀምሮ ማለት ነው አየ 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 ይኸውና አይዞን ደርሰናል በቃ ዛፉ ምችት ያለው ብቻ ነው አባቴ እንዳለ አብዛኛው ደግሞ የዝግባ ዛፍ ነው ለየት የሚያደርገው የወፍ ዋሻ በጣም በብዛት የዝግባ ዛፍ ታገኛለች በጣም ሀገር በቀል ብቻ ነው እዚህ ውስጥ የምታገኙት የዛፍ አይነት አሁን በነገራችሁ ላይ ወደ እንትን ያድጋል እየተባለ ነው ወደ ብሔራዊ ፓርክነት ደግሞ የሚገባው ላይ አይገባም እንዴ ዛፍ ምናምን እኮ አለመሆኑ ነው ከስራ ያሉት እንዲያድጉ ያደርጋቸው በጣም ብዙ ነገር ነው የምታየው ተፈጥሮ የሚደንቅ ነው ናዳግ ወደ 8000 ሄክታር አካባቢ የሚሸፍነው የወፍ ዋሻ ማለት ነው ሀገር በቀል ዛፍ ብቻ ማለት በዛ ላይ በጣም ሲበዛ ለም ነው ይኸው ደረሰ በቃ ዳይ ምን ራላችሁ አታዩም ዋሻውን ላይ ተራራ በር ይታያል ና መስኮት አለው በር አለው መስኮት አለው ውስጡ ደግሞ ገና እንገባለን የአቦ ዋሻ ይባላል ወፍ ዋሻ ውስጥ ነው የምንገኘው ደግፍ አብራም እሱን ደግፈው አይቲቦ እንደያዘው እንዴ ዳይ ና ይገርምሽክ ሰያራ አስነገትክ ይፈዘበ እኔ ችግር የለውም እዚህ በኋላ ነው እሷ በቃ ዙራ ብቻ እዚህ ኧረ እንደተሰራ ሂድ ሰየው ነው ብለህ ነው ዞር በላው እንዴት እንደሚወጣ ላሳያችሁ ሹ ጨረሰኝ በይዳጊ ማኔ ነኝ ሞጣ አይታችሁ ነገር ሜዳጌ እዚህ ጋር ደርሰህ አይተ ነገር ና ስንትና ነው የሚሆነው እዚህ ጋር ደርሰህ
ዳይ ይዛላ አስባለሽ እሺ ያ በነገራችሁ ላይ እንደዚህ አይነት ነገር በጣም በብዛት የምታገኙት ትግራይ ቸርችስ ላይ ነው እና አቡነ የማታ ገርሃልታ ኑ ያለው ነው ይኸው ሰሜን ሸዋ ነው አንኮበር ወረዳ ውስጥ ነውና ይኸው ዳይ ዳጊ ዳይ ውጣ ዳይ ከዚህ በኋላ ከብድማ ዳጊ ይኸው እዚህ በኋላ ይከብዳል ሞክረው ሞክረው ምን ይወጋህ ነው እሺ አይዞህ ቅድሞ አሹ ካልወጣሽ ይኸው እግሬንም ይኸው ና ይቀርባል ግባ ጫማው ልቃሽ ግቡሽ ና ትችላለህ አብርሽ እጅ ማስገቢያ እኮ ካለ ችግር ይኸውላችሁ የመጣው ጫካ ይታያችኋል ሙሉ በጣም ነው ይኸው የዝግባው ብዛት የጽዱ ብዛት በምንም አይነት ሰዓት ሃይኪንግ ማድረግ የምትችልበት ቦታ ነው ግን የመጣንበት መንገድ ግን ረጅም ነው መንገዱ ስላልባል አይደል ነገር አንተ የለውም የቤጃ የእግረኛ መንገድ የለውም መንገድ ክሬት ያደረግን የመጣ ነው አብዛኛው ምንድነው ይሄ ነገር ሰው አይመጣም ማለት ነው እንትን ለመናገር ሰው ስለማይመጣባት ነው እንጂ ይሄ አቦ ዋሻ ይባላል ውስጡ ስንገባ ሳያችኋለሁ በጣም ተመሳሳይነቱ ከአቡነ የማታ ጎህ እዛ መጋብ የምትባል ሀገር አለች ትግራይ ካውዘን ዝቅ ብላችሁ እሱ ላይ እዛ ላይ ያለ ቤተክርስቲያን አለ አቡነ የማታ ተመሳሳይ እሱ ነው የሚመስለው ግን ታሪኩ እንደዛ ባይሆንም ማለት ነውና ውስጡ ማህሌተ ጽጌ ተጽፎበታል ይባላል እና አስቡት ይሄ በእርግጠኝነት እኔ እንደዚህ አይነት ቦታ ሰሜንም በሉት ባሌን በሉት እንደዚህ ተመሳሳይ ነገር ነው የምታገኝ እዚህ ደግሞ በተለየ ዝግባ ዛፍ እንግዲህ በጣም በአሁን ሰዓት እየጠፉ ካሉ የዛፍ ዝርያዎች የዝግባ ዛፍ ነው አንደኛው የዳልጋ አንበሳ አለ ነብር አለ ጥርኝ አለ ጭላዳ ዝንጀሮ ያለው ጥላ ነው ግን ሙቀትም አለ ሙቀት አለ ጥላም አለ ሁሉም ነገር አለ የሌለም ብቻ ዳጊ እውነት ጀግና ነህ በጣም ከባድ ነው እኔ ለመጀመሪያ ጊዜ እንደዚህ አይነት ተራራ ወጥቶ ይሄ እንደዚህ ክላይም ባርጌ አላውቅም ክላይምፕም አለው የዛሬው ክላይምፕም ስላለው እና ቦታዎቹም ደግሞ ያው በደንብ እየተሰሩ ስላልሆነ ነው እንጂ ይሄ አሁን ፕሮፖዝ ተደርጎ ወደ ብሔራዊ ፓርክነት ሊያድግ ኦሬዲ ፕሮሰስ ላይ ያለ ነው እንደምታዩት በጣም የሚያምር ነው ከሱፓ ጋር እንደነገርኳችሁ ግንኙነት አለው ምክንያቱም አጼ ዘርዓ ያዕቆብ ናቸው ሱፓን መጀመሪያ ላይ ያቋቋሙት እንደ ፓርክነት የመጀመሪያው ጥብቅ ደን ነው በነገራችሁ ላይ ሱፓ ራሱ እሱን ሲያቋቋሙ ከዚህ ዛፍ ይዘው ሄደው ነው እዛ የተከሉት እሳቸው የተከሉት ዛፍ ይባላልና በጣም በብዙ መንግስታት ሲጠበቅ እስካሁን እንግዲህ ያለ እኛም እድለኛ ነን እዚህ መተን ይሄን ቦታ ለማየታችን አሁን ግን ወደ ውስጥ ገብተን እኔ ያው ትዝታው ያው የርኩባቸው ቦታዎች ትዝ ስለሚሉኝ ነው አቡነ የማታ ስዕሎች አሉት ፔንቲንጎች አሉት እዛ በተሄዱ ፔንቲንጎች አሉት ውስጡ በጣም የሚገራርም ስዕሎች አሉትና ለማንኛውም እስቲ እንግባ ወደ ውስጥ ይሁን የቤተክርስቲያን ጣም ነገር ሸተ በጣም ውስጥ ደግሞ ስንገባ በደንብ ነው እንትን ምንሽ ይሄ እንጨቱ ምናምን ይዛኔ ነበር ነው መስኮቶቹ በሩት ሁሉ ነገር እንዳለ ነበር ልጎ ጫማው ልቁና ነው ረበለ ያምራል ይሄ ባለፈው ያየነው ይመስላል የትኛው አንድ ዋሻ ውስጥ ባለፈው ይገባል ደቢስ ሲያምር ምናምን ሬንጅ የተቀባ ነው ይመስለው እንትን ማለት እሱ ብቻ ሳይሆን እዚህ ጥቅጥቅ ባለ ጫካ ውስጥ እንደዚህ አይነት ዋሻ ማግኘት በራሱ የሚገርም ነው ይሄ በዛጉዌ ስርወ መንግስት ጀምሮ ያገለግል የነበረ ነው በተለምዶ አባ ዋሻ ይባላል ግን የአባ ጽጌ ብርሃን ዋሻ ነው የሚባለው በ13ኛው መቶ ክፍለ ዘመን እዚህ ላይ ተጠቅሞበታል ነው የሚባለው እና ማህሌተ ጽጌ የሚባለውን መጽሐፍ ከዚህ ቦታ ላይ ነው ጻፉት የሚባለው ታሪኩ ብዙ ነው ምክንያቱም እነዚህ በሮቹን በመታዩበት ሰዓት ከዚህ በፊትም አሁን ደቢስን አስታውሳኝ ነበርና ለግምጃ ቤትነት ያገለግል ነበር አይደል ደቢስ እና የተለያዩ ቦታዎች ላይ ኢትዮጵያ ላይ ዋሻዎች ተመሳሳይነት አላቸው በብዛት ምክንያቱም ይሄ ሲዋረድ የሚመጣው ታሪካችን ተያይዘው የሚመጣው ስራችንም ጭምር ስለሆነ ማለት ነውና እንግዲህ ምናልባት 50 ደቂቃ ሃይክ አድርገና ስንመለስ ደግሞ ትንሽ ከባድ ነው የሚሆነው ግን የናንተ ስሜት እንዴት ነው እጅግ በጣም ደስ ይላል ቦታው በጣም አስቸጋሪ ነው የገርዳን አልነበረም ቅድም እንዳልኩ ዛሬ ደግሞ ተጠፋፍተኑላ ነበር ቅድም በጣም ለሶስት ተጠፋፋሉ ላግራን ዛሬ ቦታው ግራ ያጋባልና ያው የዛሬው ትንሽ ለየት የሚያደርገው ነገር
ተራራውን በእጃችን ነው ባጠን ወጣነው አሁን እንደዛ አላደረግንም እሱን ባጠን ወጥተን ይሄን የመሰለ ትልቅ ታሪካዊ ቦታ አግኝተናል መጀመሪያም ደግሞ የነበርንበት ቦታ አለ ያያዩ ይሄ እሱ መንገዱ እንዳለ ደስ የሚል ነው ዛሬ ለየት የሚለው ያው ሉላ ምግሯን ተጎርታ ቀረች እኛም መንገዱን መጣንና እዚህ ቦታ ድረስ መተን ይሄን ነገር ስናይ ምንድነው ለየት የሚለው ታሪኩ በ13ኛው መቶ ክፍለ ዘመን የነበረን ነገር በዚህ ዘመን ያሉ ሰዎች ደግሞ ገብተው የሚሰሩትን ያየን ነው ፈቅፍቀው በቾክ በድንጋይ በመናን ይጽፉታልና ይሄ ልክ ያለው ነገር ነው መደረግ የሌለበት ነገር ነውና ሰዎች ባያደርጉት ከዚህ በኋላ የሚመጡ ሰዎች ባያደርጉት ከሚመከሩ ነገሮች ውስጥ አንደኛው ይሄ ነው ይሄኛው ማለት በቃ ቅርስ ነው ታሪክ ነው በስርዓት የሚቀመጥ ነገር ነው ሌላው ነገር ግን ያየነው መንገዳችን ተፈጥሮ አጠቃላይ ያለው ነገር ሁሉም ደስ የሚል ነውና አሪፍ ቀን ያሳለፍነው እኔ በጣም ነው ደስ ያለኝ እንግዲህ ከደብረ ብርሃን በአንኮበር አቅጣጫ ነው ወደዚህ የመጣነው 3 ወረዳዎችን ነው የሚያገናኘው ይሄ አካባቢ ወደፊት እኔ በጣም ተስፋ ከማረግባቸው ኢትዮጵያ ውስጥ በጣም የቱሪስት ዴስቲኔሽን የሚሆነው ብዬ ማስበው አንኮበር ነው በተለይ የዛሬ ሳምንትም ትዝ ይላችኋል አልያዋን በወርደን ነበርና በጣም የሚያምር ቦታ በጣም የሚገርም ታሪካዊ ስፍራ ስለሆነ እጅግ በጣም አሪፍ ይሆናል ብዬ አስባለሁ እንግዲህ 8000 ሄክታር ነው የሚሸፍነው ከዛኛ 1 ሰዓት ብቻ ነው ሃይክ አድርገን እዚህ የመጣው በመኪና ሙሉን ደግሞ ብንጨርሰው በቃ ያደርን እየሄደን እያደር ልክ እንደ ሰሜን ነው ማለት ነው እነዚህ አንድ የ3 ቀን 4 ቀን ይፈጃል ይመስለኛል ከዚህ ተነስተን እስከ ደብረ ሲና ለመውጣት ቢያንስ ካምፕ ያደረግን 2 ቀን 3 ቀን ይፈጃል ይሄን በፈረንጅ ስታስቡት ወር ደግሞ እንደ ቱር ፓኬጅ ስታስቡት በጣም ሰፊ እና በጣም ብዙ ስራ መሰራት የሚችል ሶ ይሄንን እንግዲህ የሚያስበው ታስቦ ቱር ካምፓኒዎችም ይሄን ፓኬጅ ቢያዘጋጁበት አሪፍ ነው ብዬ አስባለሁ እንመለሳለን መመለስ የሚባል ነገር ደግሞ